ይሄን አላርግም አዋረደኝ አሳድጌ እንደሷኑ ልጅ ማሳደግ እየተባልኩኝ ስንት በተከበርኩበት ሰፈር አንገቴ እንደፍቼ እንደሄድ እኮ ነው ያደረገው። ሳልፈልግ ነው አማራጭ ስላጣው እኮ ነው በሰራው ወንጀል ይጠየቅ። እኔ ለፈረሽም አዎ ፈርጃለሁ። እኔ ወንጀለኛ ነኝ። ማናችሁ ምንድነው ምታሉ? ቆይ ረጋ በሉ። ምንድነው ማናችሁ? ማንንም ምኑን የሚመለከት ነገር እግርን ጠጋ ነው እየገፋ ማን ዶክተር ቁጭ በል አርፈ ግቢ ውስጥ ምንድነው ማን ነው የሰበሰበ? እግርን ጠጋ አርግና ቁጭ በል። ምንድነው የት ነው መኝታ ቤት? ግራ አጋባኝ እኮ ሰው ምንድነው የምትለኝ? ጓደኛ ቤት ውስጥ አብረ ወንጀል የምትፈጽም አይቻለሁ እኮ በአይኔና ያየሁ እኮ ፊት ለፊት እኮ እየታየን ነው አይደለ? እኛ ከእጮኛ መጀመሪያ እሱ ላንተ ምናሳይ ከመረጃ ቶኛ ልቀቀኝ ስነስርዓት ነገር ከሆነ ደግሞ ትሞታታለህ። ገባ? እያንዳንዱ ነገር ግልጽ አድርገህ ያለው እያንዳንዱ ነገር እና ስማ ተረጋግጡ አውርድልኝ ብያለሁ። ማይሆን ስራ ውስጥ ላይ የገባችሁት በመጀመሪያ ከዚህ ስራ ብትወጡ ይሻላችኋል። ህይወታችሁን ይታጣት። ለምንድን ነው ከዚህ ስራ የምንወጣው? ንገረኝ። በጣም ከባባድ ባለስልጣን ጋር እየተፋለምክ እንደሆነ አልገባህም። አውቃለሁ ሳይሆን በምን አወክ ነው እያልኩ ያለሁት። ማቀበት መንገድ አለ። አውቃለሁ በቃ እየነገርኩ ነው እኮ። እኔ እኮ እየጠየቅኩ ያለሁት አውቃለሁ እንድትለኝ ሳይሆን የምታውቅበትን መንገድ ግልጽ አድርገህ እንድትናገር ነው። ተግባባል? እያንዳንዱን ነገር ግልጽ አድርገህ እንድትነግረኝ እንጂ ነገራቸው። በቃ እኔ ደግሞኛል። ሁሉም ነገራቸው። በቃ እንዳደረግነው እያንዳንዱ ነገር ነገራቸው። እኔ በየቀኑ መሰቃየት አልፈልግም። ሰማ? በምን አይነት መንገድ እንስማማ? ንገረኝ እስኪ። ቼክ ልጽፍልህ እችላለሁ። አንተ እኮ በጣም ተራ ወንጀለኛ ነህ። ተራ አልከው? እጅግ በጣም ተራ ወንጀለኛ ነህ። ከአንተ በላይ ያሉትን ሰዎች ተማምነህ ነው? ለምን እዚህ ትዳክሪያለሽ? ከእኛ ጋር በደንብ ምንዘራ ይሻል። ሰው ፈልገውን ይሄድ። ትሰማኛለህ? ከህፃናት ደም በተጨማሪ ደግሞ የሴቶችን ደም እያፈሰስክ ነው። እኛን እንድንስማማ የምታደርገን ሰማለህ? አሞኛል። ሰው አንተን ወደ ወህኒ ልቀቀኝ አልኩ። ፈልገው እያልክ ነገሮችን ማስተባበል የለብህ። እህት፣ ወንድም፣ ልጅ ጠባቂ ነው እንጂ መሆን ያለብህ ወደ ባሰ ነፍሰ በላዎች መላክ ነው ያለብህ። እንገር እኛ እንሄዳለን፣ ሰዎቹ እናቀርብላችኋለን። አለቀ። እኛ ራሱ አንተዋወቅም። በቃ እኛ አንተዋወቅም። በቃ ሰዎቹ እናቀርባለን። በስልክ ነው እኮ የምንገናኘው። ምንም የምንለው በቃ እርስጡ ባለ ሰው ነው ያወቁን። በጣም ጥሩ። ስለዚህ ሰፈር ውስጥ ያለውም ሰው ከእናንተ ጋር ተባባሪ ወንጀለኛ ነው ማለት ነው። አንድ ላይ ነው የምንሰራው። የስራ አጋራችን ነው። ማዘር ቆይ አረ ማዘር ተረጋጉ ማዘር ቆይ አረ ይገሏታል። እና ከካሜራ ጀርባ ያለ እጄን አንዴ ከሱ የሷ ባሰብኝ። የት ነው ያለችው አሁን? አለች እዚህኛው ጋር ነች። እንግዲህ ወንጀለኛ መሆኗን እኛም ስላረጋገጠ እንደው ትምጣና ከሷ አንደበት ልስማ ይሄን ነገር ይንገርሽ። እሺ ይቅርታ ይቅርታሽ አንቺ አጋጭሻለሁ። በጥፊ ነው የምልሽ። ይኸውልህ እኔ ማንንም ፈራ ሴት አይደለሁም። ማንንም የፈለከው ለምን አሁንም ቢሆን ይኸውልሽ እሳቸውን አክብሬ ነው እያልኩሽ። እሺ ልንገርሽ፣ እያጋጫውሽ እንድታወሪ ማድረግ አቅተኝም። እሺ አንተ እንዴ ማንም ሰራ ያለው ነው እንዴ? አንተ ቆይ የጮትክ ነው ራስሽ እየተጫወትሽ ነው እንዴ? ይኸውልሽ ነገሩን ቀላል እናድርግ ተባብለን ተነጋግረን ነው አይደል ወደዚህ የመጣሽው? አይደለም ምንድነው ነው የምትለው ነው? አሁን ምንድነው እያልከኛል? ያሬድ እጄን እንደዚህ ያደርገኛል። እሺ እናሳክም። ስልኳንም ያማል። አረፍሽ ቁጭ በይልሽ። እስካሁን ታግሽሻለሁ። የሴት ልጅ ቦርሳ ይነካል ሲጀምር። ቁጭ በይ አረፍሽ። ስነ ስርዓት ነው ያለ። እስካሁን ታግሽሻለሁ። ቁጭ በይ ነይ። ሌላ ነገር ውስጥ መግባት የለብንም። ከኋላ ያላችሁት ፈትሹ። ሲጀምር ይሄ ህግ ከሆነ ለኔ የሚፈርድልኛል። ቦርሳዬ ለምንድን ነው ለፍቃድ የሚፈትሽው? ቁጭ በይ አረፍሽ። ተግባባን? ምንም እኮ ወንጀል አይደለም። አልገባህም እንጂ ለሴቶች ትልቅ እድል ላይ እየከፈትን ያለ ነው። እነዛ ሴቶች አሁን ጨገር ሄደው በጣም ብዙ ነው ቤተሰቦቻቸው ቢረዱ ሴቶች ሆነዋል። እድል እየከፈታችሁ። እኔ ጨክኝ አይደለም፣ ራሳቸው ፈልገው ነው። ኮንታክታቸውን ይልኩልኛል፣ ፎቶቸውን ይልኩልኛል። እኔ ደግሞ ለሚፈልጉት ባለሀብት ፎቶቸውን እልካለሁ። ከተመረጡ እስከ 500,000 ብር፣ ከዛ ለኔም ደግሞ የማያስፈልገኝ ነገር ይቆርጡልኛል። በቃ ይሄ ነው። ፈልገው እኮ ነው የሚተኙት። የት ነው የሚያቀኝ? አያቀኝም፣ ሊያቀኝም አይችልም። ስለዚህ ከማንም ነፍሰ ገዳይ ጋር እያመጣ እዚህ ታውቃታለህ አታውቃትም ምናምን አትበል። በቃ እኔ ነገርኩህ። አያቀኝም። ታውቀኛለህ ወንድሜ? በቃ አያቀኝም። ሀገሩ ላይ ስንት የሚሰራ ትላልቅ ወንጀል እያለ እየተባበራችሁ ነው።
አይ ሳይሆን እንደ ጥሩ ስራ እንደሰራ ሰው እኮ ነው እያወራችሁ ያላችሁ። አይደለም ኢትዮጵያ ውስጥ ነው የምንኖር ያለነው። የኑሮ ሁኔታ ታውቃለህ አይደል እንዴ? ስለዚህ አንተም ይሄን አጋጣሚ ተጠቅመው ብንጠቃቀም ጥሩ ነው። አጋጣሚውን ብንጠቀምና ነገሩን ወደ ብርሃን ባታወጣው ጥሩ ነው። እንጠቃቀም። በቃ ምንም እኮ አላልኩም። አዲስ ነገር አለ። እኔ ስንት እናንተ እንደዚህ ወንጀላችን ሊገለጥ ምናምን ሲል በገንዘብ በቃ እናንተ እንደዚህ ብለው ይመጡና በገንዘብ ስንት እየመለስናቸው ልጆች አሉ። አንተ ለምን እንደዚህ ይሄን ቀሽ በዶላር ነው የምፈልገው? ንገረኝ። በዶላር ነው እኔ ካንቺ 5 ጀምሮ ኢትዮጵያ ለበቀ ተረድቻለሁ። ካሜራ ናት። መጀመሪያ ሴቶችን ለባለ ሀብቶች እያሻሻጠ ከባለ ሀብቶች ጋር ማለት ምንም በማያውቁበት ሁኔታ ላይ ከባለ ሀብቶች ጋር እንዲተኙ እያደረገ እሱ በዛ ነው ገንዘብ የሚያገኘው ማለት ነው። የኔ ልጅ ጭራሽ እሷም ታውቃለች። እሷም እዚህ ተባባሪ ናት። እንደገባች እንደዛ ስትጮህ የነበረችው እንደዛ ስታብድ የነበረችው ነገሩን ስለምታውቅ ነው። ስለ ጉዳቴ እንኳን እያንዳንዱን ነገር ታውቃለች። አንቺ ዙስ ማዘር ይረጋጉ ማዘር ይረጋጉ። ነቁጭ ማዘር ተረጋጉ። መጀመሪያ ቁጭ በሉ። ቢያገኝ እኮ እሱም ይሰራል። ሲያስመስል እኮ ነው ሲያስመስል። ይሄ ሁሉ ታዲያ ሰውነት እንትን ያለው በመንግስት የማይሆን ነገር አትቀባጢ። መንግስት ስለከፈለ አይደለም ብዙ ወንጀል ይሰራል እሱ። እንደዚህ አይነት ነገር የእናንተንም ስራ ከጀርባችሁ ያለውን እንዳቅ ያደረገው እሱ ነው። ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። ተመልሼ መጥቻለሁ። እንግዲህ ትናንትና ብዙ ነገሮች ተፈጥረዋል። ብዙ ነገሮችን አልፈናል። የጠበቅነው የነበረ አንድ ሰው ነበረ፣ ያሬድ የተባለ ሰው። እንግዲህ እስከ ምሽት ጊዜ ጠብቀ ነው ምንም ሊመጣ አልቻለም እና ነገሩ እንዴት ሊሆን እንደቻለ በምን አይነት ሁኔታ እንደዚህ አይነት ነገር ሊፈጠር እንደቻለ በጣም ግራ ገብቶናል። ምክንያቱም ያሉት ወንጀለኞቹ እኛ ጋር ናቸው ወይ ደግሞ ሌላ አይነት ነገር ካለ በጣም ነገሩ ግራ ገብቶናል እና ማዘር ምናልባት እንደው ልጆት አሳስቶት ለልጆት ደብቀው ይሆን እንዴ? ምናልባት ነግረውታል እንዴ? እኛ ስለመምጣታችን እንዴት እኔ ወንጀለኛ ልደብቅ? እኔ ጥፋተኛ ልይዝ? አሳስቶት ልጆት ነውና ያው አላረገውም። አዋረደኝ እኮ እኔ በተከበርኩበት ሰፈር አንገቴን ቀና አርጌ እንዳልሄድ እኮ ነው ያደረገኝ። እንኳን እሱ ልደብቅና እኔ ራሴ ፈልገዋለሁ እንጂ ምናልባት እንደው የእናት አንጀት ሆኖ ሳስተው ይሄን ነገር በፍጹም ይሄን አላረግም። አዋረደኝ። አሳድጌ እንደሷኑ ልጅ ማሳደግ እየተባልኩኝ ስንት በተከበርኩበት ሰፈር አንገቴን ደፍቼ እንደሄድ እኮ ነው ያደረገው። እንዴት እሱን ደብቃለሁ? ምናልባት ወይ ደግሞ ለትክክለኛው ልጆት ካብራኮት ለተፈጠረው ልጆት ለቶማስ ነግረውት ምናልባት እሱ ደግሞ ነግሮት እንዳይሆን ብዬ ነው። ወይ ደግሞ ለቶማስ ያማከሩት ነገር አለ እንዴ? ቶማስ እኔ በማውቀው ደረጃ ነው የሚያውቀው እንጂ ምንም አላውቅም አለ። እንግዲህ እሱንም ከጀርባ ምን አውቃለሁ ነገር የሚመጣብኝን ነገር እንዴት እንደዚህ አይነት ነገር ሊሆን እንደቻለ ይሄ ራሱ እንዲህ መሆኑ ከአይምሮዬን መቀበል አልቻለም። በዚህ አይነት እንደዚህ ምስክርነት እየሰጠው እንደዚህ እየተማመንኩባቸው ከዚህኛው ይሄን ያምን እንደሆነ እኮ አላውቅም። በዚህ አይነት እኔ አሳፈረኝ፣ አንገቴን አስደፋኝ። ምክንያቱም እዚህ ጋር አሁን ብዙ ወንጀል እየተፈጠረ ያለው የሴት ንግድ ላይ መሰማራት ማለት እንግዲህ ምን አይነት ነገር እንደሆነ መቼም መገመት የሚከብዱት አይመስለኝም። እርሶም አይደል እንግዲህ እዛ ጋር ፈልገው ነው የሚሄዱት የተባሉትም ሴቶች እነሱ ባይኖሩ ኖሮ እንደዚህ አይነት የዘቀጠ ስራ ውስጥ አይገቡም ነበረ። እነሱ ናቸው እንግዲህ እነዛንም ሴቶች በገንዘብ እያታለሉ የማይሆን ነገር ውስጥ የሚገቡትና በኋላ እዛ ደግሞ ሄደው ከባለሀብቶቹ ጋር ብዙ ነገር ይፈጠራል። እንዲሆነ በሽታ እንኳን እስከ መስፋፋት ደረጃ የሚደርሰው በእንደዚህ አይነት ሁኔታ ነው እና እነዚህን ሰዎች ይሄ ብቻ አይደለም ስራቸው፣ ከጀርባም ሌሎች ስራ ይሰራሉና ማጋለጥ ስላለብን ወንጀለኛን ያው መደበቅ የለብንም። ምናልባት እንደው እስቲ የሚያስታውሱት እርሶ ለቶማስ የነገሩት ነገር ካለ ምናልባት ቶማስ ነግሮት ከሆነ እንደው ከቶማስ ጋር ቶማስ እኔ በሰማሁበት ነው። ምንም የሚያውቀው ነገር የለም። እንግዲህ አላውቅም ነው ያለኝ። ደንግጦ ሊሆን ይችላል እሱም እና እንደዚህ ገጽታን የሚያበላሽ ቤተሰብ የሚያዋርድ ስብዕናን የሚነካ እንደዚህ አይነት ወንድምህ እንደዚህ ተገኘ ስለው እሱም አዲስ ከኔ ጋር ነው እንትን ያለው ለነገሩ አዲስ የሆነብኝ። ስለዚህ ሲሰማ የነበረው አቀባበል ደንግጧል። እኔ እንደደነገጥኩ ነው እሱም የደነገጠው። ስለዚህ ስለደነገጠ አያውቅም ማለት አልችልም። እሱ ልክ ነው ሊል ይችላል። ግን አሁን የእርሶንም ልጅ ለመወንጀል ሳይሆን
እስቲ ብቻ ግን ሌላ ጊዜ ያሬድ እንደዚህ አድሮ አያውቅም ብሎኛል። መቼም ትላንትና አልፎ አልፎ በርቀት እንጂ እንደዚህ ቆይቶ ማድሮ ማያውቅም። አልፎ አልፎ ነው። እሱንም ቢሆን ደግሞ ነግሮኝ ነው። አልደወለም። ቢያድርም በፊት ነግሮኝ ነው እንጂ ዝም ብሎ ወጥቶ አያድርም። እርሶስ አልደወሉለትም? አልደወልኩለትም። እኔ በቃ በነገሩን በጣም ስለተደናገጥኩኝ እንትን ስላልኩ አልደወልኩለትም። በጣም ያው ነገሩ እኛም ግራ ገብተናል። እንግዲህ ወይ ሌላ አይነት መረጃ የሚወጣበት ምክንያት ይኑር፣ ነገሩን አልተረዳነውም እና እስቲ እናጣራለን። እንዴት እሱ እንደዚህ ሊሆን እንደቻለ፣ እንዴት ዛሬ ሊቀር እንደቻለ ያንኑ ነገር እናጣራለን። ግን ከእርሶ አሁን የምፈልገው አንድ ነገር አለና ልጆት ጋር ደውለው ነገሩን ማወቅ አለብን። ምክንያቱም ስለ ነገሩ ያውቃል አያውቅም የሚለውን ነገር ማወቅ ስላለብን ምንም እንዳልሰማ ምንም እንትን እንዳላለ ስሜቶትን ሰብሰብ አድርገው ከቀልቦት ሆነው ምንም እንዳልተፈጠረ ሆነው ልጄ ምን ሆነህ ነው ትላንት ያደረከው ብለው ነገሩን እንዲጠይቁልኝ ይፈልጋሉ እና እንዲሁም ደግሞ ትንሽ አመም እንዳደረጉትና ቶማስም እንደሌለ እሱ ወይ መድኃኒት እንዲያመጣሉት አድርገው ምናልባት ነገሩ ላይ ካላወቀ ወደዚህ እንዲመጣ የሚያደርጉበት ምክንያት ካለ ያሬድን ጠራዋለሁ ከመጣልኝ። እስቲ ግን ሲያወሩ አደራ ምሎት ነገር ምናልባት አሁን እዚህ ባለው ነገር ያው ስሜታዊ ስለሆኑ ተናደው ማይሆን ምልክት እንዲያቅ ስለማልፈልግ ነው። እሺ ስሜቶትን ሰብሰብ አድርገው ነገሩን ቀለል አድርገው ሌላ ጊዜ እንደሚያወሩት አይነት አወራር አድርገው እንዳመሞት አድርገውና መድኃኒት ይዞ እንዲመጣሉት አድርገው ቢነግሩት መልካም ነው። እሺ እስቲ ጠራዋለሁ። ተግባብተናል፣ ተስማምተናል አይደል? እሺ ስለዚህ ውድ ተመልካቾቻችን በእንደዚህ አይነት መልኩ ደግሞ እንሞክርና ያለውን ነገር እንግዲህ ለእናንተ የምናሳውቅ ይሆናል። ምክንያቱም ይሄ ነገር የሚታለፍ ነገር አይደለም። ነገ ትልቅ ዋጋን የሚያስከፍል ብዙሃንን የሚቀጥፍ ወንጀል ነው እየተሰራ ያለውና ነገስ የኛ እህቶች የኛ ልጆች ምን አይነት ነገር ላይ እንደሚደርሱ ምን አይነት ፈተና እንደሚደርስባቸው እንደሚገጥማቸው ስለማናቅ ይሄን ነገር ከስር መሰረቱ መቅጨት መቻል አለብንና ነገሩን እንግዲህ ከስር መሰረቱ እየተከታተልን ለእናንተ የምናሳውቅ ይሆናል። አብራችሁን ቆዩ ስል እንግዲህ በአክብሮት ተጋብዛለሁ። ማናችሁ? ምንድነው የምታረጉት? ቆይ ረጋ በሉ። ምንድነው ማናችሁ? ማንም ምኑን የሚመለከት ነገር እግርን ጠጋ ምንድነው እየገፋ ማን ዶክተር ቁጭ በል አርፈህ ግቢ ውስጥ ምንድነው ማንን ነው የሰበሰበው? እግርን ጠጋ አድርግና ቁጭ በል። ምንድነው የምትለኝ? ማን ስለ ማንነት በደንብ እናቴ ታለች አሙኛል ብላ አንዴ ረሳኸኝ? ይኸውልህ እየኝ እስኪ ማን እንደሆንኩ ታውቀኛለህ? አየኸኝ? አላውቅም። አታውቀኝም? ማን ሲጀመር ማን? ይሄንን እጅስ እንደዚህ ያደረግከውን አታስታውስም? እቤቴ ውስጥ ምንድነው የምትሰራው? ካሜራ ደቀነ ምንድነው የምትሰራው እቤቴ ውስጥ? አታውቀኝም? አላውቅም። እኔን አታውቀኝም አይደለ? ዋጋ ትከፍላታለህ ለእያንዳንዱ ነገር። እከፍላለሁ። ማን አንተ? አሰቃይሃለሁ። ለምንድነው ቤቴ ውስጥ እንደዚህ አድርገህ የጠበቀኝ? ማን? እያንዳንዱ ነገር ተናገር። ይኸውልህ እንደማያውቅኝ የሆነ ነው ሳሚ። ታያለህ አይደለ? ይሄንን ሰው ለመግደል የት ነው ያለችው? የራሳችሁን መንገድ ነድፋችሁ ነበር። ምን አድርጋችኋት? የታለች? አያገባም። እሺ አሳዩኝ። እሷን እንዳንተ አይነት ወንጀለኛ ልጅ መጀመሪያ እሷን አሳዩኝ አልኩህ እኮ። ምንም ነገር አልፈልግም። ሰምተሃል? መጀመሪያ እሷን አሳየኝ አልኩህ እኮ። ስማ ይኸውልህ እያጋጨው እንዳወራ እንዳታደርገኝሽ። አሁን እኛ ቁጥጥር ገብተሃል። ታግሼ ነው እያወራ ያለሁት። ያደረግከውን ነገር እያየ ነው አይደለ? ህይወቴ ልታጠፋ ስትል ነው ያዝኩ። እኔ ህይወት አጥፊ አይደለሁም። ማንም ሰው ሳታክ ሲጀመር ህይወት አጥፊ ለሰዎች ደህና ነገር እሰራለሁ እንጂ እኔ የሰው ህይወት አላጠፋም። ስልኩም ይዛችሁታል? አዎ እዚህ የኛ ባልደረቦች ጋር ነው ያለው። ይኸውልህ እያንዳንዱን ነገር ትናገራታለህ። እሺ ያደረግከውን ነገር እያየ ነው አይደለ? ለዚህ እኔ እናንተ በግል እናወራለን። አላረግም። ለሰው የተሻለ ነገር አረጋለሁ እንጂ ከፈለግኩ እኔ የፈለግከውን ነገር ማድረግ እችልልሃለሁ። እጄ ተሰበረ የምትል ደግሞ ከሆነ እኔ ላሳክም እችላለሁ። እጄ ተሰበረ አንተ ተሳክመኛለህ። እንደዚህ ካደረግከኝ በኋላ ታሳክመኛለህ። መሀነቁ ሲጀመር መተህ እንደዚህ እጄን እንደዚህ አደረግከኝ የምትለው እኔን ታውቀኛለህ? ይኸውልህ ስማ፣ ታውቁኛላችሁ? ይኸውልህ በዚህ ያክል እኮ መካድ የለብህም። ታውቁኛላችሁ? ትሰማለህ? ግቢ ውስጥ የሰበሰብከው ሰው ታውቀኛለህ? ቆይ ሲጀመር ስለነሱ አንተ አይደለም የህግ አካላቶች እንደሆንን አስረድተናል። ይዘንም እየገባን እናትንም አስረድተን ወደዚህ ቦታ ላይ እንድትመጣ ያደረጉ እናት ናቸው። ወደዚህ እንድትመጣ ያደረጉ እናቴን አሳዩኝ። ስራ አለብኝ ልሂድ። ወዴትም አትሄድ። ስራ አለብኝ። እኛ ለአንተ ያዘጋጀነው እናትህ ወደዚህ ጠራችህ። በትትና እያናገርኳችሁ ነው። በትትና ባይሆን ምን ልታመጣ ነው? ይታዩሃል አይደል? እነዚህ ሰዎች ምን ሊያደርጉ እንደሚችል መገመት ከብዶ አይደለም አይደለ? እቤቴ ውስጥ እኮ ነው ያለው። እቤቴ ውስጥ እኮ ነው ያለው። እኔ በትዕግስት እያወራሁ ነው ያለሁት። እኔ እናንተ ያልጨረስነው ጉዳይ አለ። እሺ፣ ስለዚህ ነገር እኔ እናንተ ብቻ እናወራለን። ለምንድን ነው ልትገሉት የፈለጋችሁት? ማን ነው እሱ? ሲጀመር ማንነቱን እኮ አላውቅም።
ሳታውቅ እንዴት መሳሪያ ይዘህ ልትገኝ ቻልክ? እኔ ሲጀመር ነፍሰ ገዳይ አይደለሁም፣ ሰውም አልገለም፣ እንደዚህም አላረግም። በቃ ማንነቱን ሳላቅ ደግሞ ምንም ነገር መናገር አልችልም። እርግጠኛ ነህ? አዎ። እዛ ቦታ ላይ እንዴት ልትገኝ ቻልክ? ከመኝታ ቤት ውስጥ ወጥተህ ተኩሰህበት ነበር የሄድከው አይደለ? እዛ ቦታ ላይ ደግሞ እኔም ነበርኩ አውቃለሁ። የት ነው መኝታ ቤት? ግራ አጋባኝ እኮ ሰው። ምንድን ነው የምትለኝ? ጓደኛ ቤት ውስጥ አብረህ ወንጀል የምትፈጽም አይቻለሁ እኮ በአይኔ ናየሁ እኮ ፊት ለፊት እኮ እየታየን ነው አይደለ? እኛ ላይ ተኩሰህ ልትገል ነበር ሀሳብህ። ነገር ግን ነገሮች ስላልተሳኩልና እኛንም ደግሞ እግዚአብሔር ስላተረፈን አሁን እዚህ ላለንበት ደረጃ ደርሰናል። ይህ ልጅ የደረሰበት ጉዳት ደግሞ አንተ በተኮስከው መሳሪያ ነው። ይህንን ያዘዘህ ማን ነው? እንኳን እኔ ልንገርህ፣ እንኳን እኔ ሰው ላይ ልተኩስ ይቅርና መሳሪያ ይዤ አላውቅም። እኔ አሳይሃለሁ። ካንተ ጋር ነው። ተቀበል ሂድ። ስማ አሁን ካንተ ጋር በቻልነው አቅም በትዕግስት ለማውራት እየሞከርን ያለ ነው። ነገርኩህ እኮ እጁን መተው መሳሪያ አድከኛ። መሳሪያ አተኳኩሱን አላውቅም። እንኳን ሊይዝ መሳሪያ ሊይዝ ይቅርና መሳሪያ አተኳኩሱን አላውቅም። ስራ የት ነው? ምንድን ነው የምትሰራው? ንገረኝ እስኪ ንገረኝ። መናገር አለብኝ ግዴታ ነው። ስራ አሁን እዚህ ቦታ ላይ ለምን እንደመጣ ግልጽ ይሆናል ይመስለኛል። ሲጀመር ማለቶች ነን። ከዛ በተጨማሪ ደግሞ ስራዬን ለማወቅ አንተ ቆይ ማነህ? የህግ አካላቶች እንደሆነ አስረድተናል። መጀመሪያ አይደለም ስራዬን ለማወቅ አንተ ማነህ? መጀመሪያ የሰራ ወንጀል በደንብ የሚገባ ይመስለኛል። እሱ ብቻ ሳይሆን እናትህ ከኛ ጋር ተባብረው አንተን ለመያዝ ትልቁን ነገር የአንበሳውን ድርሻ ተወጥተውልናል። ተግባባን? ያ ማለት እኛም ይሁን እናትህ ወንጀለኝነትህን አምነን ከአንተ ጋር ያለንን ቆይታ ለማድረግ አንተን ለመመርመር ፍቃድ አለን። አንተን ለመመርመር ፍቃድ ባይኖረን ራሱ መሳሪያ ይዘህ መተህ ባልደረባይ ላይ መተኮስህ ትልቅ ወንጀለኛ እንድትሆን ፍቃድን አሳየኛ። ፍቃድን አሳየኝ። ለአንተ የማሳየት ግዴታ የለብህም። አለብህ። ፍቃዱን ካላሳየኝ ድረስ ምንም ነገር የማወራው ነገር የለም። እሺ ፍቃዱን አናሳየህም። ከዚህ ወዴትም አትሄድም። ወደ ሳይሆን በግድ ደግሞ እንድታወራ እናደርጋለን። በጣም ጥሩ። ስለዚህ ምንድን ነው ስራ ወይም ደግሞ ለአንተ ስራዬን መናገር ግዴታ የለብኝም። ሰውዬ ስራ አለብኝ። ልቀቅና ሊድ እናቴን አምጣት ሊያት ልቀቅና ሊድ ምንም ነገር ከአንተ በቃ መናገር አልችልም፣ አልፈልግም። ነገር ያለ ጨርሻለሁ። በቃ ስራ አለብኝ። ወደ ስራዬ ሊድ። ባልደረባዬ ለምንድን ነው ተኩሳችሁ ልገሉት የፈለጋችሁት? ነገርኩህ እኮ ሰውዬ፣ መሳሪያ እየያዙንም አላውቅበትም አልኩህ እኮ እንኳን ልገል። ከዛ ውጪ ከእጮኛ ጋር ብዙ መልእክቶች እንደተለዋወጣችሁ በስልኳ ላይ አግኝተናል እና ከመልእክቶቻችሁ አንዱ ደግሞ እሱን ለመግደል ብዙ ነገሮች እንደነደፋችሁ የመጀመሪያ ፕላናችሁ እንዳልተሳካና ሌላ ፕላን እንዳዘጋጃችሁ ጭምር የሚያሳይ ቴክስቶች ነበሩ። ስለዚህ ምን ትላለህ? መቼም እርግጠኛ ነኝ አንተ ነህ። ምንም የምትለውን ነገር አላውቅም ሰውዬ፣ ግራ እያጋባኝ ነው። ይኸውልህ አላውቅም። አሁን አንተ በእርጋታ እያወራሁ ነው ሰውዬ። አላውቅም። አንተን ሊያተርፈህ ወይ ሊያድንህ አይችልም። ተግባባን? ባላውቅም አተርፍም። ምንድን ነው የምትፈልገው? በእንደዚህ አይነት ድርቅና የምትቀጥል ከሆነ ቀጥታ ወደ መድረቅ እንዴት እንደሆነ አሳያለሁ። እኔ ምንም የማውቀው ነገር የለም አልኩህ እኮ ሰውዬ። ስራ አለብኝ። እናቴን አሳይ ልሂድ። ሰማለህ? ምንም አትከራከረኝ። በቃ ምንም ነገር አልፈልግም። ይኸውልህ ምንም ነገር አልፈልግም አልኩህ። ያለበለዚያ ወደ ወህኒ ነው የምትወራው። ምንድን ነው የምትሰራው ሰውዬ? ተረጋጋ። ይሄን ነገር ታስታውሰዋለህ አይደለ? ማስታውሰው ነገር ይሄን ነገር ታስታውሰዋለህ አይደለ? ተረጋጋ በለው። ምንድን ነው የሚሰራው? አንተን ግንባርህን እዚህ ብዬ እደፋለሁ። እኮ ተረጋጋ እያልኩ ነው። እሱ ነገር ወርታቸው ወርደው። ይሄን ነገር ታስታውሳለህ? እንዳትሳሳት ወርታቸው ወርደው። እንዳትሳሳት እያልኩ ነው። አውርደውና በሰላማዊ መንገድ እናውራ። ስለዚህ እያንዳንዱ ነገር ትናገራለህ ወይም ምን እንደሆነ አጠቃቀሙንም አታውቅም አይደለ? መግደል ለምን እንዳስፈለገ ከመግደሉ በተጨማሪ ደግሞ ከአንተ ላይ የሚሰሩ ሰዎች እነማን እንደሆኑ ግልጽ አድርገህ ትናገራለህ። ያም ማይሆን ከሆነ ግን አንተ በተጠቀምክበት መንገድ ባልደረባዬ አንተ ላይ እንዲጠቀም ይሆናል ማለት ነው። በዛቻና ማስፈራሪያ ነው እንትን ማሰቃየት አቅቶኝ አይደለም። እሺ እዚህ ግንባርህን ብዬ ከፈለክ እደፋለሁ። እሱ ነገር አውርድልኝ፣ ወደዛ ጋር አድርግልኝ እያልኩ ነው ሰውዬ። እሺ ቀጥል፣ ንገረን። አሁን ለምንድን ነው መግደል ያስፈለጋችሁ? ማንን ነው የምንገለው? ትሰማለህ? አሁን ተግባብተናል እኮ አይደለ? እያንዳንዱን ነገር ልትናገር አምነህ ነው የቀረብከው። ስለዚህ መሳሪያ ይዘህ መተህ አንድ ቤት ውስጥ ተደብቀህ ከመኝታ ክፍል ወጥተህ እኛ ላይ ተኩስ እንደናንተ ማድረግ አያቅተኝም። እሺ ገባ? ያንን ሁሉ ነገር ያደረግከው ደግሞ የሆነ ነገር ስላለህ ነው ወይ ደግሞ ስላለህ? እኔ የምትሉት ነገር ምንም አልገባኝም። ግራ እያጋባችሁኝ ነው። ምንም ግራ ሰማኝ፣ እኔን ስማኝ። ነገሮችን ተረጋግተህ መፍታት መቻል አለብን። አሁን ይሄን ጉዳት ያደረስክበት አንተ ነህ። መሳሪያውን የተኮስከው አንተ ነህ። ከዛ በተጨማሪ ደግሞ እሱን ልትገሉት ሌላ እቅድ እንዳላችሁ ጭምር የተወያያችሁበት መልእክት እኛ እጅ ላይ ይገኛል። ከእጮኛ መጀመሪያ እሱን ለአንተ ምናሳየው ከመረጃ ነገር ትሞታታለህ። ገባህ? እያንዳንዱን ነገር ግልጽ አድርገህ ያለው እያንዳንዱን ነገር አውርድልኝ ብያለሁ። ዝም በል፣ አፍህን ዘግተህ አውራ። ተናገር። አሁን ትክክለኛ በሆነ መንገድ አውራ። ምንድን ነው የምነግራችሁ?
ከማን ጋር ነው እየሰራ ያለው? ለማን ነው ይሄንን ነገር ልትሰራ የተስማማኸው? ምን ያህል ክፍያ ቢያቀርቡልህ ነው ለመግደል በዚህ ልክ በዚህ ርቀት የሄድከው? እንድነግራችሁ ትፈልጋላችሁ? ይሄ የሚነገር ነገር አይደለም። ብነግርህም አትችለውም። ስለዚህ መናገር አልችልም። በቃ መናገር አልችልም። እርግጠኛ ነህ? መናገር አልችልም። እርግጠኛ ነህ ወይ? መናገር አልችልም። ለምን? ካሜራው ይጠፋልናል። ከዛ በኋላ ከአንተ ጋር የተለየ ቆይታ እናደርጋለን ማለት ነው። ይህ መሳሪያ ነው። መሳሪያ ደግሞ እንዴት መጠቀም እንደማትችል ከነገርከን እንዴት መጠቀም እንዳለብህ ለአንተ ማሳየት አይከብደንም ማለት ነው። ካሜራውን ስነ ስርዓት ያዝ ብያለሁ። ናውጣ። እሺ ትሰማኛለህ? አሁን እያንዳንዱን ነገር ግልጽ አድርገህ እንደምትናገር ቃል ገብተዋል። ያም አይሆን ከሆነ ግን አሁን የተመታው ምት በጣም ቀላል የሚባል ነው። ከዚህ በከፋ መንገድ ከኛ ጋር የሚሰሩ ሰዎች እንዲያስተናግዱ ይሆናል ማለት ነው። ሰማኸኝ? ምንድን ነው የምትፈልገው? እሺ ከኔ በጣም ጥሩ ሰማኛለህ? አሁን ከደረሰብህ ድብደባ በላይ የከፋ ነገር እንዳይገጥም ከፈለክ ነገሮችን ግልጽ አድርገህ መናገር ያለበት ሰዓት ላይ ደርሰሃል። ገባ? ምንድን ነው የምትፈልገው ከኔ? እሺ ንገረኝ። ይኸውልህ በመጀመሪያ እዚህ ነገር ላይ እንዴት ልትገባ እንዳልች፣ ይህንን ስራ እንዴት ልትሰራ እንደቻልክ ግልጽ አድርገህ ንገረኝ። የምን ስራ? ስማኝ፣ ተግባብተን መስሎኝ አይደል እዚህ ቦታ ላይ የተገኘ ነው። እያንዳንዱ ነገር ግልጽ አድርገህ ልትናገር አለ የምትላቸው ሚስጥሮች ልታወጣ ነው እዚህ ቦታ ላይ የተገናኘ ነው። የምን ስራ እንድትለኝ ሳይሆን በመጀመሪያ ወደዚህ ስራ እንዴት ነው ልትገባ የቻልከው? የምኑ ስራ? እሺ ባልደረባይን ለማስገደል እንዴት ሙከራ ልታደርግ ፈለግ? ወይ ደግሞ እንዴት ልትገለው ቻልክ? ባልደረባህን በአጋጣሚ ነው ያገኘሁት። በአጋጣሚ ማለት እኛ እኮ አንተን ስናገኘ ሌሎች ወንጀለኞችን ለማግኘት ብሄርንበት ሰዓት ላይ ተደብቀ ሆን ብላችሁ ያንን ወጥመድ አዘጋጅታችሁ እኮ ነው የተኮሳችሁት። ምን ማለት ነው በአጋጣሚ? ማይሆን ስራ ውስጥ ላይ የገባችሁት። በመጀመሪያ ከዚህ ስራ ብትወጡ ይሻላችኋል። ህይወታችሁን የምታጡት። ለምንድን ነው ከዚህ ስራ የምንወጣው? ንገረኝ። በጣም ከባባድ ባለስልጣን ጋር እየተፋለምክ እንደሆነ አልገባህም ማለት? ያንተ ተራ ደሙዝ አያድንህም እያልኩ ነው። ግልጽ አድርገህ ተናገር። ይሄንን ስለ እሱ አያገባህም። ለምንድን ነው እኛ ከዚህ ስራ እንድንወጣ የተፈለገው? ባልደረባዬ ላይ የተኮሳችሁት ስለምንድን ነው? ማይሆን ኬዝ ይዟል እሱ። ባለሀብቶቹን ሊያዋርዳቸው ፈልጓል። እነሱ ደግሞ የያዙት መረጃ በጣም ትልቅ ነው። ስለዚህ እሱን ደግሞ እሱ ካወጣባቸው እነሱ እዚህ ምድር ላይ መኖር እንኳን አይችሉም። ስለዚህ እሱን ማስወገድ ግዴታ ስለሆነ የተከፈለኝን ብር በጣም ትልቅ ብር ነው። ስለዚህ እሱን ማስወገዱ እሱ ይህንን ኬዝ እንደያዘ የሚቀጥል ከሆነና አሉ የሚባሉ ትልልቅ ሰዎች ላይ የሚደርስባቸው ከሆነ እንደ ሀገር የሚንቀሳቀሱ ትልልቅ ባለሀብቶች፣ ትልቅ ባለስልጣናቶች እዚህ ነገር ላይ ስለሚገኙ ያን ያልተፈለገው ማለት ነው። እሱን ለማጥፋት ገሸሽ ለማድረግ ዋና ሀሳባችሁ ለዛ ነው። እነዛ ሰዎች ላይ መድረስ መቻል ስለሌለበት እነዛ ሰዎች እዚህ ውስጥ እንዳሉ አንተ በምን አወቅ? አውቃለሁ ሳይሆን በምን አወቅ ነው እያልኩ ያለሁት። የማውቅበት መንገድ አለ። አውቃለሁ በቃ እየነገርኩ ነው እኮ። እኔ እኮ እየጠየቅኩ ያለሁት አውቃለሁ እንድትለኝ ሳይሆን የምታውቅበትን መንገድ ግልጽ አድርገህ እንድትናገር ነው። ተግባባል? እያንዳንዱን ነገር ግልጽ አድርገህ እንድትነግረኝ እንጂ አውቃለሁ ብለህ እንድትዘጋው አይደለም። እንደምታውቅማ ስላወቅን ነው ይህን ወጥመድ አዘጋጅተን የጠራነህ። ለሰዎቹ ብዙ ነገር እናቀርብላችኋለን። ለምሳሌ ምን? ሴቶች እናቀርባለን። ሌላስ? የተለያዩ ነገሮች በቃ ሰዎቹ የሚፈልጉትን ነገር አምጡ ሲሉን ይዘንላቸው እንሄዳለን። ራሳቸው ባለሀብቶቹ ነው የምታገኙት ወይስ ሌሎች ሰዎች አሉ? ባለሀብቶቹ በአዳድ እናገኛለን። እነሱን አታገኙም? ሌሎች ሰዎች እኛ እነሱ ጋር ማናውቅም ሰው ነው። ሌሎች አሉ። በቃ ማንም አላደረሰ። እነሱ ጋማ በምን አቅማችን ነው የምንደርሰው? ሌላ የተለያዩ ሰዎች አሉ። እነሱ ጋር እንደርሳለን፣ እንልካቸዋለን። ሴቶቹን እኛ የሚፈልግን ብር ይሰጡናል። አለቀ በቃ። ይሄን ነው የምፈልገዋ። ልቀቀኝ፣ በጣም እያመመኝ ነው። ስለዚህ አሁን ነገሮችን ግልጽ አድርገህ የምትናገርበት ሰዓት ነው ማለት ነው። እጮኛ ያልካት ሴት ወይም ደግሞ ከአንተ ጋር የፍቅር ግንኙነት ያላት ሴት እያንዳንዱን ማስረጃዎች ለእኛ ምንም ነገር አያካትታትም ማለት ነው። እያንዳንዱን ነገር ስለ እሷ ምንም ነገር እንዳታወራ በቃ አሳልፋ ሰጥታለች። ከእሷ በላይ መጨነቅ የነበረብህ ለእናትህ ነበር። እናትህ ምንም በማያውቁት በእንዳንተ አይነት አረመኔና ጨካኝ ልጅ እየተሰቃዩ ምንም አታውቅም በቃ። ከዛ በተጨማሪ ደግሞ መሰቃየታቸው ሳያንስ አንተ ደርሰህ ለወግ ማድረግ ደርሰህ እሳቸውን መጦሪያ ብዙ ነገሮች አድርገህ ታልፋለህ በሚባልበት ሰዓት ነው የማይሆን ወንጀል ውስጥ ተዘፍቀህ ያለኸው። ተግባባን? እናትህ በአንተ በጣም አዝነዋል። ከዛ ውጭ ግን ከእሷ ጋር ብዙ ስራዎችን እንደምትሰሩ እሷም ስልኳም ለእኛ ከበቂ በላይ ማስረጃ ሆነው ተገኝተዋል። በቃ ተወኝ አልኩህ እኮ። ምንድን ነው የምትለኝ?
ሰማኛለህ? ልቀቀኝ አልኩህ እኮ እያንዳንዱ ነገር የምታወራ ነው የሚሆነው። ተግባባን? እሺ ከካሜራ ጀርባ ያላችሁ ሰዎች አስገቡልኝ። አስገቧት። ምንድነው የምታደርጋለህ? ቁጭ በል። አትገፍትረው፣ ሰውዬ አትገፍትረው። ሰሚኛለሽ? ምንድነው እንደዛ ያሰቃዩኝ ቆዩ እስከ ዛሬ። አሁን ደግሞ ጭራሽ እሱን ትገፈትረዋለህ። ምን አድርገኸው ነው? ምን ሆነ ነው? እኔ አላውቀውም ምን እንደሚለኝ ራሱ። እሱን እንደበደባቸው ቀይ ለእናንተ እኛ ላይ ፈረደ ምግብ እኮ እናንተ ላይ ፈረደ። ታውቃለህ አይደለ? ሰሚያለሽ? አሁን ብዙ ነገሮችን እያደረግሽ እንደሆነና ብዙ ወንጀሎች ውስጥ ተሳታፊ እንደሆንሽ ምንም አታውቅም አልኩህ እኮ ሰውዬ። እያሳየሁት ነው እንግዲህ እሱ ምንም እንደማታውቂና እዚህ ነገር ላይ ተሳታፊ እንዳልሆንሽ እያሰበ ለአንቺ ወንጀሎቹን ሊደብቅልሽ እየሞከረ ነው ያለው። ነገር ግን አንቺ ላይ ያገኘነው ማስረጃዎች አሉ በዝርክርክነትሽ የተነሳ። ይህንን ምናልባት አላወቀም ይሆናል ፍቅረኛሽ። ሰማ ይኸውልህ ፍቅረኛ ወንጀል ላይ ከመሳተፏ በላይ ስልኮቿ ላይ ብዙ ማስረጃዎች ስለሷ የምታውቀው ነገር የለም። በቃ ስለሷ ነገር አታውራ። ሰማለህ? ስማኝ፣ እያመመኝ ነው እያልኩ ነው ሰውዬ። ገና ከዚህ በላይ ድብደባ ይደርስብሃል። ሰማኛለህ? የእሷ ስልክ ላይ ብዙ ነገሮችን አግኝተናል። ዮኒን ለማስገደል የመጀመሪያው የተደገፈ ነገር አሳየኝ እስቲ። ዝም ብለህ ወሬ እሱ አይመለከትህም። ላንተ ዮኒን ለማስገደል የሞከራችሁት የመጀመሪያው ሙከራ ፌል እንዳደረገ እና ሌላ ፕላን ቢ እንዳዘጋጃችሁ ጭምር ያወራችሁበት ማስረጃዎች እጃችን ላይ አሳየኝ እያልኩ እኮ ነገራቸው። በቃ እኔ ደግሞኛል። ሁሉም ነገራቸው። በቃ እንዳደረግነው እያንዳንዱ ነገር ነገራቸው። እኔ በየቀኑ መሰቃየት አልፈልግም። ሰማህ? ምን እያለች እንደሆነ ሰማህ አይደለ? እንስማማ። ከማን ጋር? በቃ ሁሉም ነገር ነግራቸዋለሁ። ዝም በል እንጂ። በምን አይነት መንገድ እንስማማ? ንገረኝ እስኪ። ቼክ ልጽፍልህ እችላለሁ። አንተ እኮ በጣም ተራ ወንጀለኛ ነህ። ተራ አልከው? እጅግ በጣም ተራ ወንጀለኛ ነህ። ከአንተ በላይ ያሉትን ሰዎች ተማምነህ ነው? ለምን እዚህ ትዳክራለሽ? ከኛ ጋር በደንብ ምንሰራ ይሻል። ይኸውልህ እንግዲህ እዚህ ጋር ካሜራማን አለ። ከካሜራ ጀርባ ደግሞ አንዱ ለሰው ካሜራውን አይቼዋለሁ። እባክህ እኔ ላስጠፋው እችላለሁ። ተወሱኝ። ግን እናንተ ልስማማ እያልኩ ነው። ምን ያህል ክፍያ ልከፍለኝ ትችላለህ? እዚህ ጋር ላለን ሰዎች ጭምር ስንት ትፈልጋለህ? የፈልጋችሁት እኛ የፈለግነውን እያንዳንዱ ነገር ልትሰጠን ፈቃደኛ ነህ? ችግር የለም። አውቀው ሊያወጣጡ ነው። ያ የሆነ ልጅም ነበር እሱ። እኔም አንተ እንዳልከው ያልኩት ግን እነዚህ ምንም የሚሰሙ ነገር አይደለም። ስለዚህ እኛ የጠራንልህን ገንዘብ ልትሰጠን ፈቃደኛ ነህ? ከዛ በተጨማሪ ደግሞ አንዳንድ የምንፈልጋቸውን ነገሮችም ተሟላለናለን። ችግር የለም። ይህንን ነገር ስታደርገን ብዙ የሴቶችን እንባ በማፍሰስ የብዙ ሴቶችን ደም በማፍሰስ ከዛ በተጨማሪ ምንም የማያውቁ ህጻናቶች ሰው ፈልጎ እስከሄደ ድረስ እንዴት ነው የሰው እንባ ማፈሰው? ሰው ፈልጎ ነው ሄደ። ፈልገው ነው ሄደ። ትሰማኛለህ? ህጻናቶችን ደም እያፈልገው ነው ሄዱ። ከህጻናት ደም በተጨማሪ ደግሞ የሴቶችን ደም እያፈሰስክ ነው። እኛን እንደዚህ ልቀቀኝ እያልኩ ነው። እኛ እንድንስማማ የምታደርገን ሰማለህ? አሞኛል ሰውዬ። አንተን ወደ ወህኒ ልቀቀኝ አልኩ። አረፈሽ ቁጭ በይ። ሰማለህ? የአንተ መኖሪያ የሚሆነው ከዚህ በኋላ እስር ቤት ነው። ገባህ? እስር ቤት ትበሰብሳታለህ። ለእኔ ልትሰጠኝ ያሰብከውን ገንዘብ እስር ቤት ሆነ ሻይና ቡና መጠጫ አድርገህ ታቆየዋለህ። ረጅም ዓመት ስለምበሰብስ። ተግባባን? ተግባባን ነው። እናያለን እንግዲህ እሱን እንደምበሰብስና እንደማልበሰብስ እናያለን። በጣም ጥሩ። ሁኔታው ይፈርዳል። በዚህ ልክ ልብን ያሳበጠ ነገርኩህ እኮ ሰዎቹ ፈልገው ነው የሚመጡት። እኛ ምን እናድርግ? ፈልገው እስከመጡ ድረስ ማገናኘት ስራችን በቃ አለቀ። ከአንተ በላይ ያሉትን ሰዎች እንዴት ነው ልናገኛቸው የምንችለው? ማግኘት አችልም። የተለያዩ ሀገራት ውስጥ ነው ያሉት። ማግኘት አችልም። ኢትዮጵያ ውስጥም አሉ። ይመጣሉ፣ ወደ ሀገር ይመጣሉ፣ ወደ ሌላ ሀገር ይሄዳሉ። አለቀ። ማግኘት አችልም። በቃ ከባድ ሰዎች ናቸው። እነሱንም ለማግኘት እፈልጋለሁ አይደለ? በጣም ትልቅ ህልም ያለ እባክህ። ህልምን ሳላደንቅ አላልፍም። በነገርሽ ላይ ይኸውልሽ እናንተም ተራ ነበራችሁ ወይ ደግሞ እንደ ትልቅ ወንጀለኛ ነበር ራሳችሁን ስታዩ ነበረው። ብዙ የተሻለ ሰዎች እኔም ባለቤቴም ወንጀለኛ አይደለም። ይኸውልሽ ስልክሽ ላይ ያለው ማስረጃ የሰውን ህይወት ለመቀየር ነው እየሰራን ያለ ነው። የሰውን ህይወት እየቀየርን ነው። ስሚኝ፣ እንቀጥላለን። ስራው ላይ በጣም እንሄድበታለን። ከዚህ በላይ ማለት ነው። አንተ ብቻ ተስማማ። የፈለግከውን ገንዘብ እሰጥሃለሁ፣ የፈለግከውን ነገር አደርግልሃለሁ ከነ ባርደር ውጭ። አሁን እኔ ልቀቀኝ፣ ስራ አለብኝ፣ ልቀቀኝ እያለ። በጣም ጥሩ። ስለዚህ ሁለታችሁም ተስማምታችሁ በምትሰሩት ወንጀል በደንብ ልባችሁ ስላበጠ ከዚህ በተለይ ምን ያህል ገንዘብ እንደምሰጠው ንገሪው። ይኸውልሽ ንገሪው በደንብ አድርገሽ። አሁን ምን እንደምናደርግ ታውቃላችሁ? እንግዲህ ወንጀለኛ እንዳልሆናችሁ ወይም ደግሞ የሰውን ህይወት እየቀየራችሁ እንደሆነ ነው ለእኛ ስትናገሩ የነበረው። ብር እኮ ነው እያቀረብኩልህ ያለሁት እኮ። ይኸውልህ ስማኝ፣ እኔን ከዚህ በላይ እንድትጮህ አልፈቅድልህም። ስማኝ፣ እሺ? ገና ነው መሰለኝ። ስማኝ፣ እኔን የት ነው የምትኖረው? ስማኝ፣ ከዚህ በላይ በዚህ አይነት መንገድ ማውራት መቻል የለብንም። ምናልባት እናንተ ጋር የሚመጡ ሰዎች ተስማምተው ሊሆን ይችላል በክፍያችሁ። ነገር ግን
ስልካችሁ ላይ ያለው ማስረጃ ለእኔ ከበቂ በላይ ነው። ባልደረባዬን ለመግደል እንደሞከራችሁ መረጃውን የመጀመሪያው ዕድል ስላልተሳካና ሌላ ፕላን ቢ እንዳዘጋጃችሁ የአንቺ ስልክ ላይ ነገርኩህ እኮ። ይህን ደግሞ በደንብ ጠንቀሽ ታውቂያለሽ። እሱ ብቻ ደግሞ ረጅም ዓመት ሊያስፈርድብሽ የሚችል ወንጀል እንደሆነ ጠንቅቀሽ የምትረጂ ይመስለኛል። ገባሽ? ምናልባት በምትሰሪው ስራ እየኮራሽ ሊሆን ይችላል። ነገር ግን ሰውን ማስገደል ጤናማና የሚያኮራ ስራ አልነበረም። እኔ አላስገደልኩም። ልታስገድይ ሙከራ እንዳደረግሽና አላስገደለችም። እንዳልተሳካላችሁ ደግሞ ስልክሽ ላይ ማስረጃ አግኝተናል። አሳዩኛል። ያንን ማስረጃ ለህግ አካላቶች ብናሳይ ደግሞ ከበቂ በላይ እስር ይጠብቅሻል። ወጣትነትሽን ሙሉ እስር ቤት እንድትበሰብሽ እናደርግሻል። ነገርኩህ። አንድ የምፈልገውን ነገር ምንድን ነው የምትለው? ምንድን ነው የምትላት? ንገረኝ ያልከውን ነገር። እነዚህ ሰዎች በቀላሉ የሚያምኑ አይደለም። ለተነሽ አንቺ ውጪ ደቀቃት እያልሽ ነው። ስነ ስርዓት ደቀቃት። እሱ ነገሩ ታቻርጆ ልቀቃት። ግንባርን ነመደ እቺ ሲጀመር እስር ቤት ነው መሄድ ያለባት። ሳሚዬ እኔ እሷን እግ ጋር ልሻ ትመጣለህ። ስማ አሁን እያንዳንዱ ነገር ልስማማ አልኩህ እኮ በቃ አትነዝንዘኝ። ይኸውልህ ምናልባት ስራ እያበላሸብኝ ያለ ሰውዬ ልሂድ። መሳሪያው ሲመጣ ምን ያህል ፈርተህ ስታወራ እንደነበር አይቻለሁ እና ድጋሚ ወንድሜ የሆነ ይህንን መሳሪያ ወደዚህ ይዞት ከመጣ አናትን ሊፈረቅስልን ነው የሚሆነው። ያ ከመሆኑ በፊት ደግሞ እኔ እናንተ እንስማማ። እነማን ናቸው ከአንተ በላይ ያሉ ሰዎች? እንዴት ነውስ ምናገኛቸው? እነሱን እኔ ማግኘት አልችልም አልኩህ እኮ ነገርኩህ እኮ። ከዚህ በላይ ምን ላድርግልህ? በቃ አንተ ለዚህ ስራ ጨማን ነው። ሳሚ እናት ካልገባው እያለች ነው። ያስገባል። እስቲ ይግቡ፣ ችግር የለውም ይግቡ። ያችኛዋን ለህግ ሌሎች ባልደረቦቻችን ይዘው ሂዱ። ስለሆኑ እንትን አይደለም ዮኒ አንተ ቆይና ሌሎቹ ባልደረቦቻችን ይዘዋቸው ሂዱ። በቃ ለእነሱ ልካታለሁ። ምን ችግር የለም። እናት ግን ካልገባው እያሉ ስለሆነ እሺ፣ እናት የልጃቸውን ጉድ ማየት ስላለባቸው ይግቡና አስገባቸው። አምጣቸው። እሺ፣ ስማ እናትህ ነው እንግዲህ ያንተን የሰራውን ወንጀል እያንዳንዱ ሊያዩ የሚመጡት። በጣም ያሳዝናል። እንዳንተ አይነት ልጅ እንዳላቸውና በእንዳንተ አይነት ልጅ እንደሚኖሩ ሰው ነኝ አንተ አውቀው ነው እነዚህ ዝም ብለው ነው የማይሆን ነገር ነው የሚልሽ። ተረጋጊ መጀመሪያ። ተረጋጊ መጀመሪያ። ተረጋጉ። እባክዎትን አረፍ በሉ። ተረጋጉ። ለዚህ ነው ይሄ ሁሉ ድካም። አውቀው ነው ዝም ብለው ነው። ምንም ታውቂኛለሽ አይደለ እንዴ? እንዴት እንዳሳደግሽኝ ታውቂኛለሽ። ሰው እንኳን ቀና ብያ ላይም እንኳን ይህን ስራ ልሰራ። ያዋረድከኝ። አሁን እያንዳንዱ ነገር እየካደን ያለው እያንዳንዱ ያደረገውን ነገር ደግሞ እኛ ለእርሶ በደንብ አስረድተናል። ከዛ በተጨማሪ ከኛ ጋር በነበረው ቆይታ እንኳን የእሱን ወንጀለኝነት በደንብ የተረዱ ይመስለኛል። ነገር ግን እሱ እያንዳንዱን ነገር እየካደን ያለው እያንዳንዱን ነገር ሊያምን አልቻለም እና እንደው ምን ብናደርግ እንደምንችል በእርግጥ ወንጀለኝነቱን አረጋግጠናል ከጮኛው ጋር የተላላካቸው መልእክቶች። ከዛ በተጨማሪ ደግሞ እያንዳንዱ የሰራቸው ወንጀሎች በህግ የሚያስጠይቁት ናቸው። በመጀመሪያ እርሶ የእውነት ለእውነት የቆሙ ሰው መሆኑት ልጄ ነው ወይ ደግሞ የእህቴ ልጅ ነው ብለው እንኳን አልሳሱለትም፣ አራሩለትም ወንጀለኛ እስከሆነ ድረስ። የእውነት የወንጀለኞች እንባ የወንጀለኞች ደም ስላሳሰቡት በጣም እናመሰግናለን። የእርሶ አይነት እናት የእርሶ አይነት ሰው አገራችን ላይ ቢበዛ ኖሮ ይሄ ሁሉ ወንጀል ባልተፈጸመ፣ እንደዚህ አይነት ወንጀሎች ባልተንሰራፉ ነበር እና እንግዲህ ይህን ይመስላል የልጆት ታሪክ። በጣም አዝናለሁ። ምንም የሚያውቀው በጣም አዝናለሁ። ይሄ ሁሉ ድካም፣ ይሄ ሁሉ እንቅልፍ ማጣት፣ እንደው ቁጭ ብለህ ስታጠና ከጠዋት እስከ ማታ ከአመት እስከ አመት ስደክምበት የነበረው ትምህርት እንኳን አያሳዝንህም? እኔስ አላሳዝንህም? እንዳይጎልብህ ፍቅር እንዳታ ስንት ነገር እንደምሆን እኔንም አዋርደህ አንተም ተዋረድክ። መጨረሻ ጭራሽ ይሄን ነበር እያመጣህ የምታበላኝ። ምን ላድርግ? በቃ ይሄንን ነው ስራ ብለህ ይሄን ስራ ብለህ ሰርተህ ነው ጭራሽማ ያቺም ጓደኛ ተብዬ መታለች፣ ብዙ ነገር ተናግራለች። አንደኛ ነገር ከአንዳችሁ ማትሻሉ፣ አንዳችሁ ማገዝጡ፣ ማትመልሱ ባለጌዎች ናቸው። ለእናንተ መደከሙ ነው በጣም የሚያሳዝነኝ። ምን እናድርግ? በቃ መስራት ያለብንን ስራ መስራት። አንተ ዝም በል። ይሄ ስራት በለው። ይሄንን የኃጢአት ስር ሰብስበህብኝ የመጣኸው ስራ ትላለህ እንዴ? ጭራሽ ያንተ ወጣትነት ያንተ ትምህርት ለራስን ለመቻል ለሌላ ለመትረፍ አንሶ ነው ይሄን ስራ የምትለው? ይሄ እኮ ወንጀል ነው እየሰራህ ያለው። ሰው ፈልጎ እኮ እስከመጣ ድረስ እኮ እኔ እኮ ምንም ያደረኩት ነገር የለም። ፈልገው መጡ፣ አገናኘኋቸው። በቃ አገናኘው። እኔ ምን አደረኩኝ? ይኸውልህ ማዘር ፈልጎ ከመምጣቱ ከማገናኘቱ በተጨማሪ ደግሞ ህፃናቶችን ጭምር ሰንበር ሲጎዱ የነበረው
ምንም የማያውቁ ህጻናት ሰዎችን ክፍለ ሀገር ጭምር እየሄዱ እየመለመሉ የሚያቀርቡ የነበሩት። ከዛ ውጪ ደግሞ ወንድም ዮኒ ባልደረባዬን ከእርሶ ጋር ቆይታ ያደርገውንም ልጅ እጁ ላይ ተኮሰበት ይሄ ልጆት ነው። ለምንድን ነው የተባለው? ደግሞ እነዛ ሰዎች ወይ ደግሞ እሱን እያሰሩት ያሉት አካላቶች እሱን ለመጉዳት ይህንን ኬስ ስለያዘና መጨረሻው እነሱን ወደ ወህኒ መወርወር ስለሆነ ይህን ስለገባቸውና ስላወቁ ሊያስገድሉት ነበር ሲሞክር የነበረው። ወይኔ ይህን ሊፈጽም የነበረው ደግሞ ልጆት ነበረ። በጣም አዝናለሁ። እገላለሁ ብሎ ሲወጣ መሞትም እንዳለ አላወክም። ይሄን ሁሉ ድካሜን ውሃ ፈሰስክበት። ምን ላድርግ በቃ እኔ ደህና መስላችሁኝ ከእናንተ ስንት ነው የምመክራችሁ? ቁጭ ብለን ስንጫወት ስንት የምመክራችሁ? ስንት ነገር ነው የምንመካከረው ቁጭ ብለን። ለዚህ ነው አሳፈርከኝ፣ አስነወርከኝ። በጣም እንዲህ አይነት ልጅ አውቃለሁ አሳድጌያለሁ ከማለት የለኝም ማለት ይሻላል። በጣም አዝናለሁ። ለምን አትረጅኝም? አማራጭ ልረዳህ አልችልም። ይሄንን እኔ ወንጀል ትክክል ነው ብዬ ይሄንን ስራ ብዬ ይሄን ሰርተህ መተህ ነው እንዴ እኔን የምታግዘው? ይሄን ሰርተህ መተህ ነው እንዴ እኔን የምታበላው? አማራጭ ስላልነበረኝ ነው። ለምን አትረጅኝም? አማራጭ አልነበረኝም። ለምንድን ነው አማራጭ ያለው? ምንም ዝቅ ብላ አሰራም እንዴ? በተማርክበት ባይሆንልህ እንኳን እኮ ወርደህ መስራት አለብህ። አንተ የተማርከው ትምህርት ወርደህ እንድትሰራ አይፈቅድልህም? አይምሮህ እዚህ ድረስ አልተሞረደም? ታውቂያለሽ ስንት ዓመት ሙሉ ስራ እንደፈለግኩኝ። ለምን በፈለግኩት ካልሰራው ብለህ ነው እንጂ ስራ ጠፍቶ ነው? ዝቅ ብሎ አለመስራት ነው። ዲግሪህን ትራስ አድርገህ ቁጭ ከምትሰራ ዝቅ ብላ አሰራም? ታውቂያለሽ በዛ ስራ የለም ብዬ ስንት ጊዜ ስንከራከር ስራ አለ። ዝቅ ብለህ ስራ መጣልኝ መጠቀም ነበር። አንተ የተማርከው ትምህርት ይሄንን እንኳን በየአቅጣጫው አይተህ ዝቅ ብለህ ወርደህ እንድትሰራ አላመላከተህም ነበረ? ታውቂያለሽ ስንት ዓመት ሙሉ ስራ እየፈለግኩ እንደነበረ ተመርቄ ስንት ዓመቱ እንደተቀመጥኩ ታውቂያለሽ። እንግዲህ አሁን ማዘር ነገሮችን መረጋጋት መቻል አለበት እርሶ። ምክንያቱም እዚህ ጋር እየተፈጠረ ያለው ነገር ከባድ ነው። እንደ ሀገር ብዙ ችግሮችን እያደረሱ ያሉ ሰዎች ናቸው እነዚህ ሰዎች። ህጻናቶችን ለእንደዚህ አይነት ስራ ማሰማራት ማለት ቀላል አይደለም። ህጻናቶች ማለት ነገ ሀገራችንን የሚረከቡ ሰዎች ናቸው፣ ሴቶች ናቸው። ሴት ልጅ ከምንም በላይ ሀገር ነች አይደለ? እንደዛ እያደረጉ እየጎዱ ያሉት ግን እነሱ ናቸው። ፈልገው ነው ዝም በል ፈልገው እያልክ ነገሮችን ማስተባበል የለብህ። እህት ወንድም ልጅ ጠባቂ ነው እንጂ መሆን ያለብህ ወደ ባሰ ነፍሰ በላዎች መላክ ነው ያለብህ። እናትህን እንደምትወድ ሰው እኛ ያሳደጉ ሴት እኮ አክስትህ እና እንደ እናትህ በላቸው አይደለ? እሳቸውን ማሰብ ነው ምን ያህል እንደሚከብድ። ሴት ናቸው። ምናልባት ነገ ልጅ ይኖርሃል፣ አንተ እህት ይኖርሃል፣ ሌላ ሴት አቅራቢ እኮ ነህ አንተ። ፈልገው እስከመጡ ለምን ትላለህ? አንተ ገንዘቡ አማሎህ ነው እንጂ የገባህበት የት ሊያደርስ ነው የወንጀል ገንዘብ። እና ማሚዬ መረጋጋት መቻል አለብሽ እባክሽን። ነገሮችን ማስተካከል መቻል አለብሽ። ከእንደዚህ አይነት ሰው ጋር ነገሮችን ማስተካከል አንችልም። እንግዲህ ሀገር ተረካቢ ብዙ ሴቶችን ነው እያበላሹ ያሉት። እነዛን ሴቶች ከማበላሻታቸው በላይ ደግሞ ባልደረባዬን ሊያስገድሉት ነበረ። እዛ ቦታ ላይ እኔም ነበርኩኝ እና የእውነት እዛ ቦታ ላይ የተገኙት ደግሞ እኛን ሊያጠፉን ሊገሉ ሞክረው ነበር። ትንሽ እንኳን አራራለትም ሲተኩስ። ያ ማለት የያዙት ጉዳይ የሀገር ጉዳይ እንደሆነ ስለገባቸው ብዙ ትልልቅ ወንጀለኞች እዚህ ነገር ላይ ተሳታፊ ስለሆኑ ይመስለኛል እሱ ተቀጥሮ እንደዚህ አይነት ነገር እየሰራ ያለው። የትኛውም አይነት ገንዘብ ቢቀርብልን ከሰው ልጅ ህይወት በላይ ሊሆን አይችልም። ገንዘብ አይችልም በምንም አይነት መንገድ። ነገር ግን እነዚህ ወንጀለኞች የሰው ልጅ ህይወት እንደ ርካሽ ዕቃ እያዩት ነው ያሉት። ከዛ በላይ ገንዘብ እየበለጠባቸው ነው ያለውና በጣም ይገርማል። ተመልካቾቻችን ሀገራችን ላይ ያለ እየተሰራ ያለው ነገር በሰው ነፍስ ነው እየተጫወቱ ያሉት። ከዛም ውስጥ አንዱ የኔ መሆኑ ነው የሚያሳዝነኝ። ምንም ልረዳህ አልችልም። አማራጭ ስላጣሁ እኮ ነው። በሰራው ወንጀል ይጠየቅ። እኔ ላይ ፈረድሽም? አዎ ፈርጃለሁ። እኔ ወንጀለኛ ልጅ ነኝ። ወንጀለኛ ልጅ የለኝም። ልጅ እኮ ነኝ። ያሬድ እኮ ነኝ። ያሬድ እኮ ነኝ። ለሌላ ሳትጨክን ሳትራራ ለእኔ እንደማትጨክን በምን አውቃለሁ? ለነገ ለእኛ ምስክር ከሆኑ ሰማለህ። አሁን ማንም ከጎን የለም። ገባህ? ማንም ከአንተ ጎን የለም። ቤተሰቤን በጠበጥክ ምንድን ነው የምትፈልገው? አክስትህን ቢሆን ጨክነውብሃል። አክስትህ ፍቅረኛ ጋር ማስረጃዎች አሉ። እነሱ ለእኛ ከበቂ በላይ ምስክር ይሆናሉ። ስለዚህ እያንዳንዱን ነገር ግልጽ አድርገህ ትናገራለህ። ከአንተ በላይ ያለው ሰው ማን ነው? ከዛ ሰው በተጨማሪ ደግሞ ማግኘት አልችልም። ትልልቆቹን አይደለም እየጠየቅኩ ያለሁት። እዚህ ወንጀል ላይ እንድትሳተፍ ያደረገ አካል ማን ነው? ስም ብቻ ነው ፈልገው፣ ሌላ ነገር አልፈልግም። ከዛ ውጭ
ባልደረባዬን ሊያስገድል የሞከረው የሚያሰው ከሆነ ምክንያታቸው ምን እንደሆነ ትነግረኛለህ። በእርግጥ ግልጽ ነው ምክንያታቸው፣ ነገር ግን የተለየ ሌላ ነገር ካላቸው ግልጽ አድርገህ ንገረኝ። ንገር። እኛ እንሄዳለን፣ ሰዎቹ እናቀርብላችኋለን፣ አለቀ። እኛ ራሱ አንተዋወቅም፣ በቃ እኛ አንተዋወቅም፣ በቃ ሰዎቹ እናቀርባለን። በስልክ ነው የምንገናኘው፣ ምንም የምንለው በቃ ለዚህ ሰው ላኩልን እንባላለን፣ እንልካለን። በቃ ሰዎቹ የላይኛው ሰዎች አናቃቸውም አልኩ። ከዚህ በላይ ምን እንድነግር ነው የምትፈልገኝ? ቀጠቀጥከኝ፣ ደበደብከኝ፣ የፈለግከውን ነገር አደረከኝ። በቃ ምን ላድርግ? ከዚህ በላይ ምን ላድርግ? ልውልልን? በቃ የምትፈልገውን ነገር ንገረኝ አልኩ አይደለ? ነገርኩ። አንተና ፍቅረኛ ከመጀመሩ ነው እንደዚህ አይነት ነገር ላይ ተሳታፊ መሆን የጀመራችሁ? በጣም ቆይቷል። ስለዚህ እጮኛም ከዚህ በፊት እንደዚህ አይነት ነገር ላይ ተሳታፊ ነበረች ማለት ነው? አይደለም። አንተ ነህ ከተተካተው ወደዚህ ስራ? አንተን ወደዚህ ስራ ሲያስገቡ የት ነበር ያገኙ ወይስ እንዴት ነበር የተገኘላቸው? በአጋጣሚ ነበር የተገናኙ። አጋጣሚው ምንድን ነው ንገረኝ። አጋጣሚ የሚባል ነገር የለም። እነዛ ሰዎች አንተን ሲያገኙ የት ነበረ? እንዴትስ ወደዚህ ስራ ሊያስገቡ ቻሉ? አጋጣሚ የሚያገኙትን ሰው እንደዚህ አይነት ትልቅ ወንጀል ሊያሰሩ አይችሉም። ስላመኑብህና በአንተ ስለኮሩ ስለተማመኑ ነው። ንገረኝ። ሰፈር ውስጥ ባለ ሰው ነው ያወቁ። በጣም ጥሩ። ስለዚህ ሰፈር ውስጥ ያለውም ሰው ከእናንተ ጋር ተባባሪ ወንጀለኛ ነው ማለት ነው። አንድ ላይ ነው የምንሰራው፣ የስራ አጋራችን። ቆንጆ። ስለዚህ በሱ መንገድ ነው ወደ እነሱ የገባኸው። እዛ ጋር ለምትላቸው ትልልቅ ወንጀለኞች አንተ እንዴት ሊያምኑ ቻሉ ታዲያ? በብር ነው በቃ ብር የሚያቀርቡልን ብር አሪፍ ብር ነው። አንተ እንዴት አመንካቸው? አንተ ደደብ ነህ እንዴ? እንዴት አመንካቸው እኮ አይደለም እያልኩ ያለሁት። እነዛ ሰዎች አንተን እንዴት አመኑህ ነው እያልኩ ያለሁት። አመኑኝ፣ ነገርኩ። ከዚህ በላይ ምንድን ነው የምትፈልገው? ነገርኩ። በቃ በዚህ ይህን ያህል ገንዘብ ይከፈልሃል፣ እንደዚህ አድርግ ብለው ነገሩኝ። በቃ ለህግ ለምንም ነገር እንዳትጠቁም፣ እንደዚህ ከጠቆም ራስ ላይ ጉዳት እንደምናደርስብህ ታውቃለህ ብለው ነገሩ። ስለዚህ የእነሱን ኃይል ተማምና የእነሱን ኃይል ፍራቻም ጭምር ነው ማለት ነው ስትሰራ የነበረው። ነፍሴን ከማጣ ነፍሴንም ብሩንም ከማጣ ብዬ ገባሁበት። ደግሞ ምን ብዙ ነገር ፈለግኩ፣ ብዙ ስራ ፈለግኩ፣ የለም አማራጭ ይሄ መጣልኝ። ገባሁ። አሪፍ ብር ይከፈላል። ገባሁ። ህይወቴን ለመቀየር ስል የማላደርገው ነገር የለም። ገባሁ። በቃ አለቀ። ሌላ ምንም የምነግር ነገር የለም ከዚህ በላይ እንግዲህ በቃ። በጣም ጥሩ። እንግዲህ ተመልካቾቻችን ከእንደዚህ አይነት ሰው ጋር ምንም ቆይታ ሊኖረን አይችልም። እኛው ማቆያ ወስደን ከህግ አካላቶች ጋር በመሆን በምን አይነት መንገድ ማውራት እንዳለብን እኛው ራሳችን እናውቃለን። ከዛ በተጨማሪ ቀጥታ ይሄ ጉዳይ ሊያያዝ የሚችለው ደግሞ ከወንድሜ ዮኒ ጋር ነው። ምክንያቱም እሱን ሊጎዱት እሱን ሊገሉ የመጡ ሰዎች ናቸው ይህንን ነገር ሲያደርጉ የነበረው። ያ ማለት ወንድሜ ዮኒ ለማጥፋት የሞከረው አካል አሁን ላይ እጃችን ውስጥ ይገኛል። መሳሪያውን የተኮሰው ሰው እጃችን ላይ ይገኛል። ስለዚህ ቀጥታ ከወንድሜ ዮኒ ጋር በመሆን ይህንን ነገር ምናወራ ይሆናል ማለት ነው። ተመልካቾቻችን በቻልነው አቅም ነገሮችን ለማስተካከል እንሞክራለን። አሉ የተባሉት ትልልቅ ወንጀለኞችን በደንብ የምናወራ ነው ማለት ነው። ተመልካቾቼ እንግዲህ ወንድሜ ዮኒም ይገልጽላቸዋል ብዬ አስባለሁ። እኔ አጋጣሚ ቅርብ ሰዓት ነው የመጣሁት። ሌላም ጉዳይ እንዳለን ታውቃላችሁ። ተሙን ለማስገደል የሚሞክሩ ሰዎች፣ ተሙን ለማጥፋት የሚሞክሩ ሰዎች እየጣሩ እንደሆነ ታውቃላችሁ። እና እዛ ጋርም የተወሰነ ሙከራዎችን እያደረግን ነው። ቻናላችን እንግዲህ እኛን በሚጠሉ እኛን መደገፍ በማይችሉ ሰዎች ቀስ በቀስ እይታው እየቀነሰ ነው የመጣውና ለዚህ ደግሞ የምትደግፉን እናንተ ናችሁ። ሁልጊዜም እንደምንላችሁ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን መሆናችሁን አሳዩን። ስለዚህ ተመልካቾቻችን እነዛን ሰዎች ደግሞ በደንብ መጋፈጥ የምንችለው እናንተ ከጎናችን ስትሆኑ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ ስታደርጉልንና አብራችሁ መሆናችሁን በኮሜንት በተለያየ መንገድ ስታሳውቁን ነው። ኮሜንት ላይ የገባችሁ እኛን እንድታበረታቱን እንፈልጋለን ማለት ነው። ከዛ በተጨማሪ ግን ምናልባት ቻናላችን አደጋ ላይ የሚጋረጥ ከሆነ ሊዘጋ የሚችልባቸው አጋጣሚዎች ካሉ ሌላ ቻናል ይዘን ብቅ ብለናል። ከእናንተ ጋር በፍጹም መለየት መቻል አንፈልግም። ሁልጊዜም ከእኛ ጋር እንደ ቤተሰብ ስለምትቆዩ አንዷ ቀን ከእናንተ ጋር የምንለያይበት በጣም ታሳስብናለች። ስለዚህ ቻናላችን የሚዘጋበት አጋጣሚዎች ሊኖሩ ይችላሉ ብለን ስለሰጋን ከዚህ በፊት የተለቀቁ ቪዲዮዎች ብዙ ነገሮች ስለሚኖሩ አዲስ ወጎች በሚል ቻናል ደግሞ ብቅ ብለናል። እዚህ አዲስ ወጎች ሚል ቻናላችን ላይ የተለያዩ የድሮ ቪዲዮዎቻችንን እየለቀቅን ነው። አንደኛ እናንተም ከኛ እንዳትርቁ የእኛን ነገር እንድታዩ ያለፉትንም ነገሮች እያያችሁ እንደዚህ አይነት ወንጀል አለ ወይ ብላችሁ እንድትማሩ አዲስ ወጎች ላይ በመሄድ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ ማለት ነው። ምናልባት ኤዲተር እዚህ ጋር ያስገባልኛል የቻናሉን ስም። ስለዚህ እዚህ ጋር የሚገባላችሁን ሎጎ እያያችሁ አዲስ ወጎች ይባላል። እዛ ላይ ሄዳችሁ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ የድሮ ቪዲዮቻችንን እያያችሁ ብዙ ወንጀሎች እንደተፈጸሙ እንድትማሩ እያልን በአክብሮት እንጋብዛለን። ይህ ገመና ሾው ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት።
ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ አድርጉልን ማለት ነው። ከአንተ ጋር ግን እኛ ጋር ሄደን ቆይታ እናደርጋለን ማለት ነው።